بسم الله الرحمن الرحيم السلام عليكم ورحمة الله وبركاته. السنة إسلامي مدافعنا أوديو فيجوال برودكشن በተለያዩ ሼኾችና ዳዒዎች የተዘጋጁ ልዩ ልዩ እስላማዊ መጽሐፍቶችና ካሴቶችን ይዞላችሁ ቀርበዋል። ከተዘጋጁ መጽሐፍቶች መካከል ልብ ያለው ልብ ይበል፣ ታላቅ ምክር ለአዲስ ትውልድ እና ሌሎችን የአረብኛ ክታቦችንና ቁርአኖችን በተጨማሪም በካሴትና በቪሲዲ የተዘጋጁ እስላማዊ ትምህርቶችን በሼህ መሐመድ ሐሚድ ቢን አብዱል ሰመድ አማና በእስላም የሙስሊም ሴቶች ስነ ምግባር የነቢያት ታሪክና አስተምሮት እና ሌሎችም እንዲሁም በኡስታዝ ዳይ ሳዲቅ መሐመድ የተዘጋጁ የኢማን መሰረቶች ተከታታይ ትምህርት አስገራሚ ታሪኮች በኡስታዝ መሐመድ ዩሱፍ የዶክተር ዛኪር ስራዎች በኦሮምኛ ቋንቋ እና ሌሎችም በስልጥኛና በተለያዩ ቋንቋዎች የተዘጋጁ ሲዲዎችና ካሴቶችን ይዞላችሁ ቀርበዋል። አዲስ ከወጡ ሲዲዎችና ካሴቶች መካከል በሼህ መሐመድ ሐሚድ ቢን የሱረቱ አልኢምራን የቅዱስ ቁርአን ማብራሪያ፣ የዓለም ፍጻሜ ነቢያዊ ትንቢቶች፣ የወላጆችና የዝምድና ሐቅ እንዲሁም በኡስታዝ ባህሩ ዑመር ዱዓ የሙእሚኖች መሳሪያ ቅድሚያ ለተውሂድ በኡስታዝ መሐመድ ፈረጅ በቅርብ ቀን ይዞላችሁ ይቀርባል። አድራሻ አሜሪካን ግቢ ከአደባባዩ ዝቅ ብሎ በስተቀኝ በኩል አሱና ስቴሽነሪ፣ አሱና ኦዲዮ ቪዥዋል ፕሮዳክሽን። ዱዓ ማለት የመድህን ጎዳና ነው። ዱዓ ማለት ወደ አላህ ሱብሓነሁ ወተዓላ መዳረሻ መሰላል ነው። ዱዓ ማለት አዋቂዎች አላህን ሱብሓነሁ ወተዓላን በጥልቀት የተረዱ የተገነዘቡ ሰዎች ሁሉ ጊዜም የሚያልሙት የሚፈልጉት ወደ አላህ ሱብሓነሁ ወተዓላ የሚቀርቡበት ትልቅ መሳሪያ ነው። ዱዓ ማለት የሷሊሆች መጓጓዣ ነው። ዱዓ ማለት የተጨቆኑ ሰዎች ሁሉ መሸሻ መጠጊያ ነው። ዱዓ ማለት የደካሞች ሁሉ መሸሸጊያ ነው። በዱዓ አማካይነት በርካታ ኒዕማዎችን ከአላህ ሱብሓነሁ ወተዓላ እናመጣለን። በዱዓ አማካይነት በርካታ የመጡብንን በላዎችን እንከላከላለን። ሰዎች ከምንም ነገር ይብለጥ ዱዓ እጅግ ያስፈልጋቸዋል። የዱዓን ነገር አንድ ሙስሊም በምንም አይነት መልኩ አያስፈልገኝም ጭራሽ ሆኖ አያሳስበኝም ብሎ የሚተው ነገር አይደለም። ከዱዓ መብቃቃት የሚችል ሙስሊም ነኝ የሚል ሰው ማንንም የለም። إلى رضاك من بسمة على العيون والهانة إلى ضياء من تائب إلى حماك هللت خطاه من ضارع. بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. اللهم صل وسلم وبارك عليه وعلى من تبعه بإحسان إلى يوم الدين. أما بعد، أيها الإخوة والأخوات، السلام عليكم ورحمة الله وبركاته. ثم أما بعد، موضوع محاضرتنا اليوم الدعاء سلاح المؤمن. يزاريو يتمرتاتشن رئيس الدعاء سلاح المؤمن، دعاء يمؤمنوች መሳሪያ የሚል ሲሆን ስለ ዱዓ የተወሰኑ ነገሮችን አንስተን ከዛ የዱዓ አዳቦችንና እንደዚሁም ደግሞ በዱዓ ላይ የሚፈጸሙ አንዳንድ ስህተቶችን እናነሳለን። فإن الدعاء طريق النجاة. ዱዓ ማለት የመድህን ጎዳና ነው። ዱዓ ማለት ወደ አላህ ሱብሓነሁ ወተዓላ መዳረሻ መሰላል ነው። ዱዓ ማለት አዋቂዎች አላህን ሱብሓነሁ ወተዓላን በጥልቀት የተረዱ የተገነዘቡ ሰዎች
ሁሉ ጊዜም የሚያልሙት የሚፈልጉት ወደ አላህ Subhanahu Wa Ta'ala የሚቀርቡበት ትልቅ መሳሪያ ነው ዱዓ ማለት የሷሊሆች መጓጓዣ ነው ዱዓ ማለት የተጨቆኑ ሰዎች ሁሉ መሸሻ መጠጊያ ነው ዱዓ ማለት የደካሞች ሁሉ መሸሸጊያ ነው በዱዓ አማካይነት በርካታ ኒዕማዎችን ከአላህ Subhanahu Wa Ta'ala እናመጣለን በዱዓ አማካይነት በርካታ የመጡብንን በላዎችን እንከላከላለን ሰዎች ከምንም ነገር ይብለጥ ዱዓ እጅግ ያስፈልጋቸዋል የዱዓን ነገር አንድ ሙስሊም በምንም አይነት መልኩ አያስፈልገኝም ጭራሽ ሆኖ አያሳስበኝም ብሎ የሚተው ነገር አይደለም ከዱዓ መብቃቃት የሚችል ሙስሊም ነኝ የሚል ሰው ማንንም የለም ዱዓ ለበላ ሁሉ ጠላት ነው በዱዓ አማካይነት ብዙ ሙሲባዎች ይመለሳሉ ዱዓ ስናደርግ ሊመጣ የነበረው በላ ወደ ላይ ይመለሳል ቢያንስ እንኳን ዱዓው የመጣውን ሙሲባ ይቀንሰዋል ታዲያ ይህን ያህል ትልቅ ቦታ የተሰጠው ዱዓ ሙስሊም የሆነ ሰው ሁሉ ቆም ብሎ ስለ ዱዓ እንዴት ነው ዱዓ የሚደረገው ዱዓ ምን አይነት ፈዳኢል አለው ዱዓ አላህ Subhanahu Wa Ta'ala ዘንድ ያለው ትሩፋት ምንድነው ዱዓ አደብ የለውም ወይ በዘፈቀደ እንደተገኘ ዝም ብሎ ነው ወይ የሚደረገው ዱዓ የሚባለው ነገር ላይ ስንት ሰዎች ምን ያደረጉ ምን እየተሳሳቱ እንደሆነ ሁላችንም እናውቃለን ታዲያ የዱዓ ነገር ይህን ያህል ከፍተኛ ክብደት የሚሰጠውን ነገር አንድ ሙስሊም የሆነ ሰው የዱዓን ፈዳኢሉን ዱዓ ያለውን ደረጃውን እንደዚሁም ደግሞ አዳቡን ሁሉ በስርዓቱ ሊማር ይገባል አላህ Subhanahu Wa Ta'ala ከሁላችንም እንግዲህ መስፈርቱን አሟልተን ዱዓችንን በትክክል አድርገን አላህ Subhanahu Wa Ta'ala የሚቀበለን ያድርገን እያልኩኝ ወደ መጀመሪያው የዱዓ አካል ወደ ሆነው የትምርታችን ርዕስ ፈዳኢሉ ዱዓ የዱዓ ትሩፋቶች ዱዓ የሚያስገኛቸው ውጤቶች ወደሚለው ርዕስ ገባለሁ በነገራችን ላይ ይህንን ዱዓ የሚለው ርዕስ እንደው ለማንሳት የፈለኩት ለምንድነው ብዙዎቻችን ዱዓ ስናደርግ አንታይም ብዙዎቻችን ዱዓ የሚያደርጉ ሰዎችን ስናይ እንቀናለን እንደው ገሌ እጆቹን ዘርግቶ አይመልስም እያነባ እያለቀሰ አላህን Subhanahu Wa Ta'ala ይለምናል ይያል እንደው አልፎ ዱዓ የሚያደርጉ ሰዎችን ስናይ ውስጣችን ባዶ ስለሆነ እነሱን እንደ ትልቅ ነገር አድርገን ስናይ ይሄ ሁሉ ምን ነው የሚያሳየው ሁላችንም ዱዓ እንደተውን ዱዓ የሚባለው ነገር አንዳንድ ሰዎች ልክ አንዳንድ ቦታ ላይ እዚህ ቦታ ላይ ዱዓ በጀማዓ ወይም በሆነ መልኩ ዱዓ አይደረግም ከነብዩ ሰለላሁ ዐለይሂ ወሰለም የተገኘው በእንደዚህ አይነት መልኩ ነው ሲባሉ ጭራሹኑ ዱዓ ታድርጉ የተባሉ የሚመስላቸው በርካታ ሰዎች አሉ እና ይሄ ሁሉ የሚያሳየው ዱዓን በጣም ርቀናል ዱዓ የኢማን ጥፍጥና የምናገኝበት ትልቅ ቦታ ነው ኢማም ሐሰን አልበስሪ አለይሂ ረህመቱላህ ሲናገሩ ምን ይላሉ ተፈቀዱ ለሐላወተ في ثلاث ይላሉ የኢማንን ጥፍጥና ሶስት ቦታዎች ላይ ፈልጉት ሶስት ስፍራዎች ላይ የኢማንን ጥፍጥና ታገኛላችሁ በምን ላይ ይላሉ አንደኛ ሶላት ይላሉ በሶላት ላይ ሁለተኛ ቁርአን ስትቀሩ ሶስተኛ ደግሞ ዱዓ ስታደርጉ እነዚህ ቦታዎች ላይ የኢማንን ጥፍጥና ፈልጉ ይላሉ فإن وجدتموها እነዚህም የኢማንን ጥፍጥና በእነዚህ ሶስት ስፍራዎች ላይ ካገኛችሁ ይላሉ فاحفظوها አላህ እንዳይቀማችሁ በማዕሲያ በተለያየ ወንጀል አማካይነት እንዳይወስድባችሁ ጠብቁና አቆዩ واحمدوا الله على ذلك الله سبحانه وتعالى በዚህ አመስግኑት وإن لم تجدوها የኢማንን ጥፍጥና በእነዚህ በሶስት ነገሮች ላይ በሶላት በቁርአን በዱዓ ላይ ካላገኛችሁ فاعلموا أن أبواب الخير عليكم مغلقة ይላሉ የኸይር ደጃፎች በሙሉ እንደተዘጉባችሁ እወቁ እያሉ ኢማሙ አልሐሰን አልበስሪ አለይሂ ረህመቱላህ ያስቀምጡልናል ብዙዎቻችን ከዱዓ ርቀናል ዱዓ የሚባለው ነገር ብዙውን ጊዜ አናደርግም ልክ ከአላህ Subhanahu Wa Ta'ala የተብቃቃን ይመስል
ራሳችንን ችለናል ምንም ያንተን እርዳታ እገዛ አንፈልግም ልክ ምንል ይመስላል መቼም ምላሳችንን አውጥተን ባንልም ዱዓ መተዋችን በተግባራችን ይህንን ከማለት ተለይቶ አይታይም ዱዓ በርካታ ፈድሎች አሉት ተቆጥሮ የማይዘለቁ በርካታ ፍሬዎች አሉት እንደው የዱዓን ጠቀሜታዎችን ለማንሳት እንደው ይሄ ነው ብለን ለመግለጽ ራሱ የሚከብድ ነው እንደው አንዱን እንኳን ብንወስድ ዱዓ ኢባዳ መሆኑ ብቻ በቂ ነው የኢባዳዎች ሁሉ አውራ የኢባዳዎች ሁሉ ንጉስ ብሎ ነው ነብዩ ሰለላሁ ዐለይሂ ወሰለም ዱዓን ያስቀመጡት ዱዓ ሁሉ ነገር ነው ምን ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ኢማሙ ትርሚዚ በዘገቡት ሐዲስ ላይ ሼክ ናስሩዲን አልአልባኒ ሰሂህ ነው ባሉት ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም እንደው ዱዓ ሌላ ፈድል ባይኖረው ኢባዳ የኢባዳዎች ሁሉ አውራ መሆኑ የሚበቃ መሆኑን ለማሳየት አዱዓኡ ሁወ العباده ይላሉ ዱዓ ማለት ኢባዳ ማለት ነው ይሉናል ዱዓ ማለት ኢባዳ ነው ሲባል ምን ይመስላል ቃሉ በቀጥታ ሲታይ በቃ ኢባዳ የሚባለው ነገር ሁሉ ዱዓ ነው ከዱዓ ውጪ ሌላ ኢባዳ የሚባል ነገር የለም የሚል ይመስላል የቃሉ አቀማመጥ እዚህ ላይ ነብዩ ሰለላሁ ዐለይሂ ወሰለም ልክ الحج عرفه حج ማለት عرفه ነው እንዳሉት ሌላው البر حسن الخلق መልካም ስራ ብሎ ማለት ጥሩ ስነ ምግባር ነው ይያሉ የተለያዩ ነገሮችን ያነሱ ክብደት ለመስጠት እንዳስቀመጡት እዚህም ቦታ ላይ ደግሞ የኢባዳዎች ሁሉ አውራና ቁንጮ ዱዓ ነው ይላሉ ለዱዓ ፈድሉ እንደው ይሄ ብቻ በቂ ነበር ማለት ይቻላል ዱዓን መተው አላህ Subhanahu Wa Ta'ala ከመገዛት እንደ መኩራት ይቆጠራል አንድ ሰው ዱዓ ከተወ አላህ Subhanahu Wa Ta'ala በቃሉ አልገዛም ኮርቻለሁ ባይልም በተግባሩ ግን አላህ Subhanahu Wa Ta'ala ከመገዛት ኮርቷል ምን ይላል አላህ Subhanahu Wa Ta'ala وقال ربكم ادعوني ይላል ጌታቸው አላህ Subhanahu Wa Ta'ala እኔን ለምኑኝ አስተጅብ ለኩም የጠየቃችሁኝን ነገር እሰጣችኋለሁ ዱዓችሁን ሙስተጃብ አደርጋለሁ ان الذين يستكبرون عن عبادتي انين كمجزات يميكورو سوچ سيدخلون جهنم داخرين جهنمن يتواردو ሆነው ይገባሉ እዚህ ላይ እኔን ከመገዛት በማለት የተፈለገው ምንድነው እኔን ከመለመን ያ አላህ እንዲያድርግልን ጌታችን እንዲስራልን እንደዚህ ፈጽምልን ብለው ከመጠየቅ የሚኮሩ ሰዎች ማለት ነው እነዚህ ሰዎች ጀሃነም ተዋርደው ይገባሉ ይላል ሱረቱል ጋፊር ላይ ረቡል ዓለሚን ሲጠቅስ ዱዓ ማለት አንድ ሰው በአላህ Subhanahu Wa Ta'ala ላይ እንደሚመካ ማረጋገጫ ነው ምክንያቱም አላህን የሚለምን ሰው ዱዓ በሚያደርግበት ጊዜ ምን ያደረገ ነው ጌታ ያግዘኝ ነገሬን ሁሉ ወዳንተ አስጠግቻለሁ ካንተ ውጪ መሸሻ ማምለጫ መጠጊያ የለኝም አንተ ለመሸሻዬ መጠጊያዬ መድረሻዬ ብሎ ወደ አላህ Subhanahu Wa Ta'ala የሚመካ በርሱ ላይ የሚተማመን ወደሱ የሚሸሽ መሆኑ ማረጋገጫ ነው ከዚያም አልፎ ዱዓ ማለት ደግሞ የአላህን Subhanahu Wa Ta'ala መመሪያ ተግባራዊ ማድረጊያም መንገድ ነው አላህ Subhanahu Wa Ta'ala በቃሉ ላይ ሲያዝ ምን ይላል وقال ربكم ادعوني استجب لكم ብሏል ከላይ እንዳየነው ጌታችሁ አላህ Subhanahu Wa Ta'ala እኔን ለምኑኝ ዱዓችሁን ሙስተጃብ አደርጋለሁ ብሏል ይሄ ادعوني የሚለው ተዛዛዊ ግስ ነው አምር ነው አንድ ሰው ዱዓ ማያደርግ ከሆነ የአላህን Subhanahu Wa Ta'ala ትእዛዝ አልፈጸመም ማለት ነው ዱዓ ሙስሊም የሆነ ሰው የሚያስባቸው መልካም ነገሮች ሁሉ ወደ ራሱ ወደ ኪሱ የሚያስገባበት መሳሪያ ነው ጠንካራ መሳሪያ እንደዚሁም ደግሞ ወደሱ የሚመጡ ሙሲባዎችን ሁሉ ሸሮችን ሁሉ የሚከላከልበት ትልቅ መከላከያ ነው ምን ይላሉ ነብያችን ሰለላሁ ዐለይሂ ወሰለም من فتح له منكم باب الدعاء ይላሉ የዱዓ በር ከናንተ ውስጥ የተከፈተለት ይላሉ ምን ማለት ነው ዱዓ ለማድረግ አላህ Subhanahu Wa Ta'ala ያደለው ሁሉ ጊዜም ዱዓ ማድረግ የሚቀናው ሰው فتحت له ابواب الرحمه ይላሉ የራህመት ደጃፎች በሙሉ ለዚህ ሰው ተከፍተውለታል وما سئل الله شيئا يعطي احب اليه من ان يسال العافيه ሐዲሱን በመቀጠል ምን አሉ አላህ Subhanahu Wa Ta'ala እንደው ተጠይቆ ከሚሰጣቸው ነገሮች ሁሉ ተጠይቆ ሲሰጥ
ይብለጥ ደስ የሚለው አፊያን ሲለመን ነው አላህ Subhanahu Wa Ta'ala አፊያ ይስጠን አላህ Subhanahu Wa Ta'ala አፊያ ያልሰጠው ሰው ማንም ሊሰጠው አይችልም ሐኪም አፊያ ሊሰጠው አይችልም መድኃኒት አፊያ ሊሰጠው አይችልም በገንዘቡ በሀብቱ አፊያ ሊገዛ አይችልም ስለዚህ ምን እንደነው የሚሉት ነብዩ ሰለላሁ ዐለይሂ ወሰለም እንደው አላህ ተጠይቆ ሲሰጥ ይብለጥ ደስ የሚለው አፊያን ተጠይቆ ሲሰጥ ነው ይላሉ አፊያ ከሌለ ምንም ነገር ማድረግ አይቻልም ለአፊያችን አላህን Subhanahu Wa Ta'ala ልንለምነው ይገባል ገንዘብ ካለ በሰማይ መንገድ አለ የፈለኩበት ቦታ ሄጄ ተከማለው ቢል አበደል አባድ ቢሊዮኖችን ቢከሰክስ አላህ አፊያ ካልሰጠው ማንም ሊሰጠው አይችልም ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ሐዲሱን በመቀጠል ان الدعاء ينفع مما نزل وما لم ينزل ይላሉ ዱዓ ይጠቅማል ከመጣ ሙሲባ ከደረሰብን ካረፈብን ሙሲባ ያ ሙሲባ ከኛ ላይ እንዲነሳ ይጠቅማል ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ገና ደግሞ ረቡል ዓለሚን አቅዶ በእኛ ላይ ሊያወርደው ያሰበው በላም ካለ ያንንም ደግሞ በመከላከል በኩል ይጠቅማል ስለዚህ ምን አሉ ነብያችን فعليكم عباد الله بالدعاء يا الله ባሮች አደራችሁን አላህን Subhanahu Wa Ta'ala ለምኑት ይላሉ ይህ ሐዲስ ኢማሙ ትርሚዚ ዘግበውታል ሼክ ነስሩዲን አልአልባኒ ሐሰን ነው ብለውታል ዱዓ ማለት ያለው ፈድል ብዙ ነው ዱዓ ሲላሁን استخدمه الانبياء في اصحاب المواقف አንቢያዎች አስጨናቂ ከባድ በሆነ ሰዓት አውጥተው የተጠቀሙበት ካርድ አውጥተው የተጠቀሙበት መሳሪያ ነው ነብያችን ሰለላሁ ዐለይሂ ወሰለም ወደ መዲና በተሰደዱበት በመጀመሪያው ዓመት አካባቢ ሙሽሪኮች በሺ የሚቆጠር ወታደር ይዘው ሺ ገደማ የሚሆኑ ወታደሮችን ይዘው ነብያችን ሰለላሁ ዐለይሂ ወሰለም ደግሞ 310 ምናምን 19 ገደማ የሚሆኑ ወታደሮቻቸውን ይዘው ወጥተው መጨረሻ ከሙሽሪኮች ጋር ፊት ለፊት ከተሰለፉ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ያኔ እነዚህ ሱሐቦች እንዳያልቁብኝ ብሎ አላህን Subhanahu Wa Ta'ala ሁሉም ቦታውን ስትራቴጂ ወታደሮቻቸው እገሌ ይሄን ቦታ ያዝ እገሌ ፊት አውራሪ ሁን እገሌ ደጀን ሁን እገሌ ቀኛዝማች እገሌ ግራዝማች ብለው ሁሉንም ቦታ ካያዙ በኋላ መጨረሻ ላይ ነብያችን ሰለላሁ ዐለይሂ ወሰለም አውጥተው የተጠቀሙበት መሳሪያ ዱዓ ነው በዛ በጭንቅ ሰዓት ነብያችን ሰለላሁ ዐለይሂ ወሰለም ፊታቸውን ወደ ቂብላ አዙረው ሁለት እጆቻቸውን ወደ ላይ አንስተው ብብታቸው እስኪታይ ድረስ ወደ ላይ ዘርግተው ምን ነበር ሲሉ የነበሩት اللهم انجز لي ما وعدتني ጌታዬ ያ አላህ የገባህልኝን ቃል ኪዳን አረጋግጥልኝ اللهم آتي ما وعدتني ጌታዬ ቃል የገባህልኝን ነገር ስጠኝ اللهم ان تهلك هذه العصابه ጌታዬ ሆይ እዚህ ጋር የተሰበሰቡ ካንተ በስተቀር ሌላ አምላክ የለም አንተን ብቻ ነው የምንገዛው ብለው የተሰበሰቡ እነዚህን ሰዎች ብታጠፋቸው لا تعبدوا في الارض ካሁን በኋላ በመድር ላይ የሚገዛ የለም እባክ ጌታዬ ያሉ ነብያችን ሰለላሁ ዐለይሂ ወሰለም ድምጻቸውን ከፍ አድርገው እጆቻቸውን ወደ ላይ ዘርግተው ቂብላን ተክታጭተው ሲለምኑ በዛ በጭንቅ ሰዓት እንባቸው እየፈሰሰ ሰለዋቱላሂ ረቢ ወሰላሙ ዐለይሂ سقط رداؤه ኩታቸው ከላያቸው ላይ ወደቀ ተንበርክከዋል ወደ አላህ Subhanahu Wa Ta'ala ይጮሃሉ በዚህ ሰዓት ጮሃታቸውን ልቅሷቸውን ጭንቀታቸውን የተመለከተው አቡበክር ሲዲቅ ረዲየላሁ ዐንሁ መጣና መሬት ላይ የወደቀውን ኩታ አንስቶ ነብዩ ሰለላሁ ዐለይሂ ወሰለም ትከሻ ላይ ካስቀመጠው በኋላ ከኋላ ደግፍ አድርጎ ያዛቸውና ምን አላቸው ያ ነብይላህ ከፋክ አንተ የአላህ ነብይ ይበቃሃል ከፋከ ሙናሸደቱከ ربك ለጌታህን አላህን Subhanahu Wa Ta'ala መማጸንህ እየየ ብለህ ማልቀስህ ይበቃሃል ብዙ ጮህክ ወደ አላህ Subhanahu Wa Ta'ala ብዙ አለቀስክ ብዙ አላህን ተማጸንክ فانه سينجز لك الله سبحانه وتعالى يقبلهن قال يفصملሃል سينجز لك ما وعدك ብለው አቡበክር ሲዲቅ ነብዩ ሰለላሁ ዐለይሂ ወሰለም ልብሳቸውን አልብሰው ነው ያስነሷቸው ታዲያ የነብዩ ሰለላሁ ዐለይሂ ወሰለም ዱዓ በዛን ሰዓት ጠባላለ መሬት ሁሉን በሰው ደረጃ የሚደረገውን አስባብ ካሳኩ ካሟሉ በኋላ ሁሉን ነገር ሲያደርጉ የመጨረሻ መጠጊያ ያ ሁሉ ሰበብ ውጤት እንዲያመጣ ያስጠጉት ወደ ማን ነው ወደ አላህ Subhanahu Wa Ta'ala ነው ወደ አላህ ወደ እሱ ወደ خالق السماوات والارض ሰው ሰበብ ብቻ ስለያዘ ውጤት ያመጣል ማለት አይደለም ሙሽሪኮች ቁጥራቸው እንግዲህ ወደ ሺህ ገደማ ነው መሳሪያ ሁሉ ይዘው ተደራጅተው ነው የመጡት ነብዩ ሰለላሁ ዐለይሂ ወሰለም እና ሱሐቦች ግን ቁጥራቸው ትንሽ ነው ቢሆንም ግን
الله سبحانه وتعالى أشنف يالو كل ما يشنفال كم من فئة قليلة غلبت فئة كثيرة بإذن الله سنتنا سنت تكيت بودنوج እጅግ ከነሱ በብዙ ጥፍ የሚበልጡ በርካታ ጭፍራዎችን አንቆታክቷል በአላህ Subhanahu Wa Ta'ala ፈቃድ አላህ Subhanahu Wa Ta'ala እንዳለው ለነብዩ ሰለላሁ ዐለይሂ ወሰለም ምን አደረገላቸው ዱዓቸውን ሙስተጃብ አድርጎ ቁርአን ሲያወርድ إذ تستغيثون ربكم فاستجاب لكم أني ممدكم بألف من الملائكة مردفين ይላል ምን አላቸው አላህ إذ تستغيثون ربكم ጌታችሁን አላህን Subhanahu Wa Ta'ala ድረስልን ብላችሁ በተማጸናችሁ በጮሃችሁ ጊዜ فاستجاب لكم الله سبحانه وتعالى استغاثاችሁን ጮሃታችሁን አውጣን ድረስልን የሚለውን ጮሃታችሁን ሰምቶ ምላሽ ሰጣችሁ أني ممدكم بألف من الملائكة مردفين ተከታታይ ሆነው የሚመጡ 1000 መላእክቶችን በእነሱ ረዳቸዋለሁ አለ الله سبحانه وتعالى መላእክቶችን አውርዶ ያኔ አዛስ ያደርጓቸው የነበሩ ሙጅሪሞች ሁሉ እንደ ቅጠል እንዲረግፉ ጉድጓድ ውስጥ ሁሉ እንዲጣሉ አላህ Subhanahu Wa Ta'ala አድርጓል ነብዩላህ አዩብ አለይሂ ሰላም በጭንቅ ሰዓት ብዙ ሙሲባ እንደ ዝናብ እንደ ዶፍ ወርዶባቸው ሰዎች ሁሉ ከሳቸው ሸሽተው አንድም ሰው ወደሳቸው አንቀርብም ብሎ ለሳቸው የሚያዝንላቸው ጠፍተው ይሄ ሰውዬ የመጨረሻ ርኩስ ነው መጥፎ ነው የሆነ ክፉ ወንጀል ቢሰራ ነው አላህ Subhanahu Wa Ta'ala እንዲህ ያደረገው ብለው ሸሽተው ነበር ባለቤታቸው ስትቀር በዚህ በጭንቅ ሰዓት ሰው ሁሉ ሲሸሻቸው እሳቸው በትግስት ከዛሬ ነገ አላህ Subhanahu Wa Ta'ala ይሄን በላ ያነሳልኛል ብለው ብዙ በصبر ጠበቁ ከዛ ጊዜው እየረዘመባቸው ሲሄድ ምንድነው ያደረጉት ከአላህ Subhanahu Wa Ta'ala ውጪ ይሄንን ነገር መቼ የሚያነሳው እንደሌለ ያቃሉ አሁንስ ሶብሬም እየደከመ ነው ስለዚህ ወደ ጌታዬ ነው ስሞታዬን ማቅረብ ያለብኝ ብለው ወደ አላህ Subhanahu Wa Ta'ala እጃቸውን አንስቶ ምን አሉ ሱረቱል አንቢያ ላይ ሲያነሳ ወአዩብ إذ نادى ربه አዩብ አለይሂ ሰላም አስታውስ አዩብን ጌታውን አላህ Subhanahu Wa Ta'ala በተጣራ ጊዜ ምን ብሎ አኒ መሰኒ የضر ጌታዬ እኔ ክፉ ነገር አግኝቶኛል በበሽታ ታስሬ የተቆራመድኩኝ በበሽታ ያልጋ ቁራኛ ሆኜ ተሰቃይቻለሁ ጉዳት ደርሶብኛል ወአንተ አርሐሙር ራሂሚን አንተ የአዛኞች ሁሉ አዛኝ ነህ መخلوቆች ሁሉ ሸሽተውኛል አንተ የአዛኞች ሁሉ አዛኝ ነህና እባክን ጌታዬ ይሄንን ነገር ከኔ ላይ አንሳ ሲሉ فاستجبنا له ይላል አላህ ለአዩብ አለይሂ ሰላም ዱዓቸውን ሰማነው አዩብን ይላል فكشفنا ما به من ضر እሱ ላይ የነበረውን ጉዳት በሙሉ አነሳንለት ይላል نعم الله سبحانه وتعالى ነው በጭንቅ ሰዓት ሲጠራ أما يجيب المضطر إذا دعاه ويكشف السوء ويجعلكم خلفاء الأرض أإله مع الله ይላል أما يجيب المضطر የተቸገረ ሰው إذا دعاه በሚለምነው ሰዓት ምላሽ የሚሰጥ ويكشف السوء መከራን የሚያነሳ ويجعلكم خلفاء الأرض በምድር ላይ ተተኪ የሚያደርጋችሁ أإله مع الله كالله سبحانه وتعالى وجي لينا أملاك علني لال سبحان الله لا ملجأ ولا منجا إلا إليه مشاشا مملجأ متقيا كسو بستقر يلم أيوب عليه السلام الله لمنو ينهلو مصيبة رب العالمين أنسطو الله جوال دعاء حساباتنا ጭንቀታችንን ሁሉ አላህ Subhanahu Wa Ta'ala ከኛ ላይ የሚያነሳበት መሳሪያ ነው አንድ ሰው ሐሳብ ውስጥ ከገባ እንደው ጭንቀት ከወረሰው ከዛ ለመገላገል ቀልቡ ጥብብ ካለበት ምድር ሁሉ ካስጨነቀችውና ከጠበበችበት ያሰበውን ነገር ለማሳካት ያለው ብቸኛ መሳሪያ ዱዓ ነው ዱዓ ሲያደርግ አንድ ሰው ጌታውን አላህን Subhanahu Wa Ta'ala ይወያያል ችግሩን ለአላህ Subhanahu Wa Ta'ala ይነግራል ደካማነቱን ያምናል ደካማ አቅም የለሽ መሆኑን ያረጋግጥበታል ጌታዬ ዱዓ ሲያደርግ አንድ ሰው ያ ረቢ እኔ ደካማ ነኝ ያ ረቢ እኔ ወደ አንተ ፈላጊ ነኝ ጌታዬ አንተ ለማን ትተውኛለህ እያለ ወደሱ ይማጸንበታል በዛን ሰዓት ዱዓ ሲያደርግ የመጣ በላ ሁሉ ካለ ይመለሳል ከዚያም አልፎ አላህ Subhanahu Wa Ta'ala ዱዓ ባለማድረጉ የተቆጣው የነበረውን ሰውዬ ያን ቁጣውን አላህ Subhanahu Wa Ta'ala የሚያነሳበት ነው ዱዓ ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ዱዓ ካላደረገ ይላሉ من لم يسأل الله يغضب عليه አላህን አንድ ሰው ያለመነ እንደሆነ ለምን ይሄ ባሪያዬ አልለመነኝም እንደው ከኔ ሌላ መጠጊያ መሸሻ አለው
ከኔ ሌላ ጉዳዩን የሚፈጽምለት አለ ብሎ አላህ Subhanahu Wa Ta'ala ይቆጣል ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ኢማሙ አህመድ በዘገቡት ሐዲስ ላይ አንዱ ሻኢር ምን ይላል የአላህ Subhanahu Wa Ta'alaንና የሰውን ሁለቱን ሲያነጻጽር ሰው ታውቃላችሁ አንድ የሆነ ነገር ሲጠየቅ ሲለመን አትምጣብኝ አጠገቢ አትቅረብ የለመነውንም ሰው ሁሉ ይጠላል ገና ለገና ሲያየው መንገድ ቀይሮ ይሄዳል ረቡል ዓለሚን ግን ለምን እኔ አልተለመንኩም ለምን እኔ አልተጠየቅኩም ብሎ የሚቆጣ ጌታ ነው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም አንድ ሱሐቢ አንድ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ጋር መጥቶ ምከረኝ ምክር አላቸው ምን አይነት ምክር አንድ የሆነ ስራ በተገብረው አላህን Subhanahu Wa Ta'alaንም የሚያስደስት እንደዚሁም ደግሞ ሰዎችንም የሚያስደስት ነገር እንድሰራ ጥሩ ስራ አመላክተኝ ወይ ምከረኝ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ሲጠይቃቸው ምንድነው ያሉት فزهد في الدنيا يحبك الله ለዚች ዓለም ኑሮ ብዙ ቦታ አትስጣት ዱንያና ቃት አላህ ይወድሃል وزهد في معيد الناس يحبك الناس ሰዎች ጋር ያለውን መخلوቆች ጋር ያለውን ነገር ደግሞ አትከጅል ክጃሎትን በሙሉ ወደ ማን አድርግ ወደ አላህ Subhanahu Wa Ta'ala ብቻ አድርግ ያን ጊዜ ሰዎች ይወዱሃል የሰው ልጅ ሲለመን የሰው ልጅ ሲጠየቅ ሁሉ ጊዜም ምንድነው የሚያደርገው አንድ ጊዜ ለምሳሌ ጥሩ ጓደኛ ኖሮ እባክህ ነገሬ እንደው እርዳኝ ምናምን ስትል አብሽር ሁሉ ጊዜም ሲቸግር እኔ ጋር እየመጣ ጠይቅ እኔ ጋር እየመጣ ይሄንን ነገር አድርግ እኔ እሰጥሃለሁ ያለው ሰው 3 ቀን አከታትሎ በሄድበት ሰው እንዴ የሰው ያላበዛው እንዴ እኔ እኮ ለሞራል ብዬ ነው እንጂ ያልኩት እንደው ከምር ሁሉ ጊዜ ያከታተለ አሁንም ይጠይቀኛል ብሎ በጥላቻ እንደውም በር ካለ ግቢ እንዳትከፍቱለት ስልክም ከሆነ ስልኩን ሁሉ ቁጥሩን አይቶ አላነሳም እንደው አላናገረውም የሚልበት ሁኔታ ነው ሰው ቢናገርም ብዙ ጊዜ ረጅም ሰዓት መስጠት አይችልም ምንም እንኳን ቸር ቢሆን ምንም ለጋስ ቢሆን የሰው ልገሳ እንደ አላህ Subhanahu Wa Ta'ala አይደለም ረቡል ዓለሚን ግን ሁሉ ጊዜም ባሪያው ቢጠይቀው ሁሉ ጊዜም ስጠኝ ቢለው አላህ ይወዳል ያስደስተዋል ባሪያዬ ወደኔ መጣ ከኔ ሌላ የሚሰጥ ማንንም እንደሌለ አውቆ ወደኔ ፊቱን አዞረ ብሎ አላህ Subhanahu Wa Ta'ala ይደሰታል በግልባጩ ግን አላህን አልጠይቅም ብሎ ወደ መخلوቃቶች መሄድ ከሆነ ወይም ደግሞ መخلوቃቶች ጋር ባይሄድ እንኳን አላህንም ባይጠይቅ በራሴ ይብቃቃለው ቢል አላህ Subhanahu Wa Ta'ala እንዴት እንደሚቆጣው ነው ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ሐዲሱ ላይ ያሳዩን አንዱ ከሙስሊም ገጣሚዎች አንዱ ሲገጥም ምን አለ ላ ተስአለና በኒ አደም حاجةን وصل الذي ابوابه لا تحجب ጉዳይ ካለ የአደም ልጅ መخلوቅን አትጠይቀው ሁሉ ጊዜም በሮቹ ክፍት ይሆኑ ማይዘጉ ይሆኑትን ጌታ አላህን Subhanahu Wa Ta'ala እንጠይቅ الله يغضب ان تركت سؤاله الله Subhanahu Wa Ta'ala እሱን መጠየቅ ስትተው ይቆጣል ወቡነየ አደም حين يسأل يغضب የአደም ልጅ ግን ሲጠየቅ ለምን ተጠየቅኩኝ ብሎ ይቆጣል ይሄ እንግዲህ አላህ Subhanahu Wa Ta'ala የሰውን ጠቢዓና የመخلوቅና የኻሊቅን ልዩነቱ እንዴት አድርጎ እንዳስቀመጠልን ነው የሚያሳየው ሻኢሩ ዱዓ የተጨቆኑ የተበደሉ ሰዎች መሳሪያቸው ነው ዙልም የደረሰበት በየቦታው ዙልሙን ለማን ሄጄ ልንገር እንደው ለማን ልናገር ጌታዬ ገሌ በደለኝ ብሎ ወደ አላህ Subhanahu Wa Ta'ala የሚያሰማ ሰው ረቡል ዓለሚን ወዲያውኑ ያንን መሳሪያውን ሰውየው ሲጠቀም ወደ አላህ ሲተኩስ አላህ Subhanahu Wa Ta'ala ወዲያውኑ ሙስተጃብ ያደርገዋል አንድ ሰው ተበድሎ ከለመነ አላህ Subhanahu Wa Ta'ala ወዕዘቲ ወጀላሊ ለአንሱረነኪ ነው የሚለው ዱዓው ራሱ በኃያልነቴ በግርማዊነቴ መላለው እንደው የዚህን የተበደለ ሰውን ዱዓ ሙስተጃብ አደርጋታለሁ ዱዓው መሬት ጠባትልም ወለው بعد حين ነው የሚለው ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት ከለታት አንድ ቀን ቢሆን እንኳን መሳካቱ አይቀርም የተበደለ ሰው ሁሉ ጊዜም መخلوቅ ገንዘብ ያለው ስልጣን ያለው ሰው ሌላውን ሊጨቁን ሊበድል ይችላል ጭቁን ግን ሁሌም ሚጮህ ወደ አላህ Subhanahu Wa Ta'ala ነው ዱዓ የጭቁኖች መሳሪያ ነው ዱዓ ወመፍዘዑ الضعفاء የደካሞች ሁሉ መጠጊያ ነው ቀልባቸው የተሰበሩ ሰዎች አስባቦች ሁሉ ሲቋረጡባቸው ወዴት ነው የምንገባው ብለው የህይወት ሁሉ መስኮቶች የተዘጉ ሲመስላቸው መሸሻቸው መጠጊያቸው አላህ Subhanahu Wa Ta'ala ደጃፎች ሁሉ ገንዘብ ያላቸው ሀብት ያላቸው አቅም ያላቸው ሰዎች ሁሉ በሩን ሲዘጉባቸው ሁሉ ጊዜ ወዴት ነው የሚሄዱት ደካሞች የተጨቆኑ ሰዎች ወደ አላህ Subhanahu Wa Ta'ala ነው ወደ አላህ የማይሄዱ ከሆነ መخلوቆች አንዲት ነገር ሊጠቅሟቸው አይችሉም ኢማሙ ሻፊዒ አለይሂ ረህመቱላህ ስለ ዱዓ ትልቅነት ሲናገሩ
ዱዓን በቀላል እንዳናየው ምን አሉ أتحزأ بالدعاء وتزدريه وما تدري بما صنع الدعاء سهام الليل لا تخطئ ولكن له أمد وللأمد انقضاء ይላሉ በዱዓ ነው ወይ የምትቀልደው ዱዓ ነው ወይ የምትንቀው ይላሉ ሻፊዒ وما تدري بما صنع الدعاء ዱዓ ምን እንደሰራ ስለማታውቅ ነው ዱዓ ምን እንዳደረገ አታውቅምና ነው ዱዓ ማለት سهام الليل لا تخطئ አንድ ሰው በሌሊት ተነስቶ ያ ረቢ ብሎ ወደ አላህ Subhanahu Wa Ta'ala ሲለምን ነው ይህንን ምን አሉ سهام الليل لا تخطئ ዱዓ ማለት በጨለማ የሚተኮስ ቀስት ሆኖ ግን የማይስት ነው ይላሉ ولكن له أمد ይላሉ ዱዓ ባይሆን ግን ጊዜ አለው وللأمد انقضاء ዱዓ ሙስተጃብ የሚሆንበት የራሱ የሆነ ጊዜ አለው ጊዜ ደግሞ ማለቁና መድረሱ አይቀርም ይላሉ አላህ Subhanahu Wa Ta'ala ለባሮቹ ቅርብ የሆነ ጌታ ነው አላህ Subhanahu Wa Ta'ala ባሮቹ በሚጠሩት ሰዓት ሪፖርተር ወይም ደግሞ ወሬውን የሚያደርስለት ብዙ መخلوق የሚፈልግ ጌታ አይደለም አላህ Subhanahu Wa Ta'ala ረቡል ዓለሚን ከባሮቹ ቅርብ የሆነ ጌታ ነው ባሮቹ ከለመኑት ወዲያውኑ ዱዓቸውን ሙስተጃብ ያደርጋል ምን አለ አላህ Subhanahu Wa Ta'ala وإذا سألك عبادي ባሮቼ ስለኔ በሚጠይቁህ ወቅት ጌታችን አላህ Subhanahu Wa Ta'ala ቅርብ የሆነ አምላክ ነው ወይስ ሩቅ ነው ብለው ሲጠይቁ ምን በላቸው አለ አላህ Subhanahu Wa Ta'ala فإني قريب أجيب دعوة الداعي እኔ ቅርብ ነኝ የለማኞችን ልመና እሰማለሁ ወዲያው ልመናቸውን ሙስተጃብ አደርግላቸዋለሁ ለማኝ በለመነኝ ጊዜ أجيب دعوة الداعي إذا دعاني የሚለምነኝ ሰው ሲለምን ዱዓውን ወዲያውኑ ምን አደርጋለሁ ሙስተጃብ አደርጋለሁ ባይሆን ምን ይላል አላህ Subhanahu Wa Ta'ala فليستجيبوا لي እኔን አድርግልን ያ አላህ እንዲስራልን ብለው እነሱ እንደሚለምኑኝ ሁሉ እኔም ደግሞ እንዲያድርጉ እንዲስሩ የምላቸው ነገር فليستجيبوا لي ለኔም እሺ በሉ ይስሩ ያላህን እሺታ የፈለገ ሰው አላህን ያዘዘ እንዲያድርግልኝ ይያለ አላህ የሚያዘውን አልሰራም ያለ ሰው ዱዓው አበደል አባድ ሙስተጃብ አይሆንም وليؤمنوا بي بني بتككل يمنوا لعلهم يرشدون الى الله سبحانه وتعالى بني بتككل يمنوا تككلኛው መንገድ እንዲመሩ ይላል ሱረቱል በቀራ ላይ ነብያችን ሰለላሁ ዐለይሂ ወሰለም ስለ ዱዓ ትልቅነት ሲናገሩ ምን አሉ أفضل العبادة الدعاء ይላሉ ከኢባዳዎች ሁሉ ትልቁ ኢባዳ ኢማሙ ሐኪም የዘገቡት ሐዲስ ነው ሼክ አልባኒ ሐሰን ነው ብለውታል أفضل العبادة الدعاء ከኢባዳዎች ሁሉ ትልቁ በላጩ ኢባዳ ዱዓ ነው ይላሉ ከጾምም ከሐጅም ከሌላው ከዘካውም ከምኑም ከሁሉም የኢባዳ አይነት ሁሉ በላጭ እንደ ዱዓ ያለ የለም ነው የሚሉት በሌላ ሐዲሳቸው ላይ ኢማሙ አህመድ በዘገቡት ليس شيء اكرم على الله تعالى من الدعاء ይላሉ አላህ Subhanahu Wa Ta'ala ዘንድ እንደው እጅግ ክቡር ከሚባሉ ነገሮች ሁሉ በጣም የተከበረው እንደ ዱዓ ያለ አንዳችም ነገር የለም እንደ ዱዓ ያለ አላህ ዘንድ በጣም እጅግ ክቡር የተቀደሰ ነገር ፈጽሞ የለም ነው የሚሉት በሌላ ሐዲሳቸው ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ ስለ ዱዓኛን ተርጊብ ለማድረግ ዱዓን እንድናደርግ ሁሉ ጊዜም ዱዓችንን ወደ አላህ Subhanahu Wa Ta'ala ፊታችንን ወደሱ እንድናዞር ሲያዙ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ተስፋ ቆርጠን እንዳንተው ሲመክሩን إن ربكم تبارك وتعالى حي كريم يستحيي من عبده إذا رفع يديه إليه أن يردهما صفرا خائبتين رواه أبو داود والترمذي من قالوا جيتاتشو الله سبحانه وتعالى حي كريم ይላሉ የሚያፍር ቸር የሆነ አምላክ ነው ያፍራል الله سبحانه وتعالى ቸርነቱ ደግሞ ወደር የለውም يستحيي من عبده إذا رفع يديه إليه الله عند ባሪያው ሁለት እጆቹን ወደሱ ዘርግቶ ያ ረቡ ያለ በሚለምንበት ሰዓት አይሩደሁማ صفرا خائبتين አሳፍሮ ሁለት እጆቹን ባዶ አድርጎ አላህ Subhanahu Wa Ta'ala ከመመለስ የሚያፍር ጌታ ነው በፍጹም ባዶ አድርጎ ረቡል ዓለሚን ምን አያደርግም አይመልሰውም ይላሉ በሌላ ሐዲሳቸው ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ وقال ما من مسلم يدعو الله بدعوة ይላሉ ማንኛውም ሙስሊም የለም እንደ ዱዓ የሚያደርግ ይላሉ ዱዓ ሲያደርግ ليس فيها إثم ምንም አይነት ወንጀል የሌለበት የወንጀል ነገር ሆኖ ያንን አሳካልኝ የሚል አይነት ዱዓ ሳይሆን ነው የሚሉት ኃጢያት የሌለበት ሰው እኮ ብዙ ነው የሰው ዱዓ አደራረግ
እዚህ ላይ እንደው ቆም ብለን ብናየው በኃጢያት አንዱ ለምሳሌ አንዷን እህቱን ዚና ሊሰራባት እንደው በቃችን ልጅ ቢያሳካልኝ አላህ ብሎ የሚያስብ ሰው አለ መርካቶ ሲያጭበረብር ሲያወናብር እንደው የዛሬ ቢዝነስ እቺ ሽቀላ ብትሳካልኝ ይያለ በልቡ የሚመኝና ያ አላህ እንደው ይሄን አሳካልኝ ብሎ ሌባው ሳይቀር እንደው ዛሬ እንደው ሳይደርስብኝ እቺን ቤት እንዲ ቢያደርገኝ ብሎ የሚመኛል እንዲህ አይነት ዱዓ አላህ Subhanahu Wa Ta'ala አይሰማም አስለን ለወንጀል ረቡል ዓለሚን የሚተባበር ጌታ አይደለም ምን አይነት ነው የሚሉት ለይሰ فيها اثم ይላሉ ነብያችን ምንም አይነት ወንጀል ኃጢያት የሌለበት ወላ قطيعه رحيم ይላሉ ዱዓው ላይ ወይ ዝምድና መቁረጥ የሌለበት እንደው አላህ ከገሌ ጋር አለያየኝ ከነገሌ ጋር አራርቀኝ እነገሌ ጋር አታቅርበኝ ብሎ ዘመዶቹን የሚቀርቡትን የሱ ቤተሰብ የሆኑ ሰዎችን አረቀኝ በሚል በእንዲህ አይነት የታጀበ እንዲህ አይነት ነገር ውስጡ ያሌለው እስከሆነ ድረስ ከዚህ ውጪ ሆነ ኃጢያት የሌለበት ዝምድና መቁረጥ የሌለበት ዱዓ ከሆነ ነው የሚሉት إلا أعطاه الله بها إحدى ثلاثين كسوس نجروج عندنا الله سبحانه وتعالى يساتوال دعاء እንግዲህ መሬት ላይ አይወድቅም ማለታቸው ነው ነብዩ ሰለላሁ ዐለይሂ ወሰለም ሰው ዱዓ አድርጎ ሁሉ ጊዜም ምን አለ ብዙ ሰዎች የዱዓ ነገር ላይ ትልቅ ነገር የሚሳሳቱት ነገር አለ ዳውቱ ለሚውጀብ ይላሉ ዱዓ አደረኩኝ ግን ለሚስተጂብ ዱዓዬ ሙስተጃብ አልሆነም ዱዓዬን አላህ አልተቀበለኝም ይላሉ ብዙ ሰዎች ነብያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ላይ አላህ Subhanahu Wa Ta'ala ያንዳቹን ዱዓ ሙስተጃብ አላህ ያደርገዋል አላህ ይቀበለዋል ዱዓውን ምን እስካላለ ድረስ ነው የሚሉት አላህ ለምኜ እንደው ዱዓዬን አልተቀበለኝም እስካላለ ድረስ ነው የሚሉት ይሄ የሚያሳየው እንግዲህ አንድ ሰው አላህን ሲለምን ሁሉ ጊዜም ሙስተጃብ እንደሚያደርግለት በኋላ አዳብ ዱዓ ላይ እናየዋለን ሽሩጦቹና አዳቦቹን አላኩል ያን ወደ ሐዲሱ ልመለስና ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ከዱዓ ሙስሊም ሆኖ ወንጀል የሌለበት ዝምድና መቁረጥ የሌለበትን ዱዓ ካደረገ አላህ ከሶስት ነገሮች አንዱን ቢሰጠው እንጂ አንደኛው ምንድነው ኢማ አን ተዓጀለ ለሁ ዳዕወቱ አንድም ወዲያው የለመነው ዱዓ ሙስተጃብ ይሆንለታል ወዲያው ለምነው ወዲያው ሙስተጃብ የሚሆንላቸው ሰዎች አሉ አንዱ ይሄ ነው አላህ Subhanahu Wa Ta'ala ወዲያው ለምነውት ወዲያው ሙስተጃብ የሚያደርግላቸው ሰዎች አሉ ይሄ ደግሞ ማንኛውም ሙስሊምን አላህ ከፈለገ ወዲያውኑ ሙስተጃብ ያደርግለታል ወኢማ يدخرها له في الآخرة ወይም ደግሞ ሁለተኛው ምንድነው ያሉት ለዱንያ ለዚህ ሰውዬ ይሄንን ነገር ከምሰጠው ለአኺራው ቢቀመጥለት ይሻላል ብሎ አኺራ ያስቀምጥለታል ያከማችለታል ብዙ ሰዎች አላህን ለምነው አላህ ሀብት ስጠኝ እንደዚህ ሚሊዮነር አድርገኝ እንደዚህ ገንዘብ ስጠኝ ይላሉ ምናልባት ያ ገንዘብ ቢሰጣቸው ያ ሀብት ቢሰጣቸው ዱንያቸውንም አኺራቸውንም የሚያበላሽባቸው ሊሆን ይችላል ረቡል ዓለሚን ያለፈውንም ያሁኑንም የመጪውንም የሚያውቀው እሱ ነው ስለዚህ ይሄ ባሪያ እኔን እየተገዛ ነው ዛሬ መስጊድ እርግቦ ነው ሶፈል አወል ጋቢና ላይ የሚቀመጠው ሰውዬ ምናልባት ያ ረቢ ዱንያ አስጠኝ ያለ ዱንያው ሲሰጠው ጭራሹኑ ሶፈል አወል ሊገባ ቀርቶ ከመስጊድ ሊጠፋ ይችላል ብሎ ረቡል ዓለሚን ካወቀ ላይሰጠው ይችላል ለባሪያው ካዘነለት አንዳንድ ሰዎች ድህነት የሚስማማቸው ሰዎች ይኖራሉ ድሃ ሆነው አላህን እየተገዙ በድህነታቸው ወደ አላህ ተቃርበው ጀነት ሊገቡ የሚችሉ ሰዎች ይኖራሉ በአንጻሩ ገንዘብ ቢመጣ ያላዩት ሌላ ዓለም ውስጥ ይገቡና ለካስ ይሄም ዓለም ነበር ብለው በዛው ጭልጥ ብለው ሊጠፉ የሚችሉ ሰዎች ይኖራሉ አንዳንዱ ደግሞ ድህነት ላይመቸው ይችላል كما يقال كاد الفقر ان يكون كفرا እንደተባለው ድህነት ኩፍር ሊሆን ቀረበ እንደተባለው ማለት ነው ኩፍር ውስጥ የሚያስገባው ይኖራል ብቻ አላህ Subhanahu Wa Ta'ala ሁሉን አዋቂ ሆነው ጌታ በዱንያ ላይ ለዚህ ሰው የማይጠቅመው ከሆነ ወኢማ አዩድኺረሃ ለሁ ፊል አኺረቲ በአኺራ አላህ Subhanahu Wa Ta'ala ምን ሊያደርግለት ሊያከማችለት ይችላል እንጂ ዱዓው መሬት ጠባይልም ማለታቸው ነው ወኢማ አዩስረፈ عنه من السوء مثلها ወይም ደግሞ ሌላ የመጣበት እሱ ይሄን ነገር ስጠኛ ያ ረብ ብሎ የሆነ ትልቅ ነገር እየለመነ ነው ግን ከሰማይ ላይ ደግሞ ያንን እሱ የለመነውን አይነት ሊመጣጠን የሚችል መቅሰፍት እየመጣበት ከሆነ ያንን አላህ Subhanahu Wa Ta'ala የለመነውን ባይሰጠውም ከላይ የመጣውን በላ ሊመልስበት ይችላል ያንን ከሱ ላይ ሊመልስለት ይችላል ማለት ነው ልክ አንዱ ሚሳኤል ሲተኮስ እሱ ከዚህ ሲተኮስ ከላይ መጣ ካለ ሁለቱ ተያይዘው ይወድቃሉ ማለት ነው ሌላ እንደገና ዱዓ ማድረግ አለበት ማለት ነው እንዲህ ሲሉ ነብያችን ሰለላሁ ዐለይሂ ወሰለም قالوا اذا نكثر الدعاء على صحابዎች يا رسول الله እንግዲያውስ ምን እናደርጋለን ዱዓ እናበዛለን በቃ በዚህ በዱዓ ነገር ላይ ቸልተኞች ፈጽሞ አንሆንም ሲሉ
من قالوا نبينا صلى الله عليه وسلم قال الله أكثر الله سبحانه وتعالى كنا أنت لمنا يسوع ستوتا እጅግ የበዛነው الله የበዛነው አሉ ያ الله سبحانه وتعالى ስትወታ ከናንተ ልመና የበዛነው እናንተ ብትለምኑ رب العالمين አለቀብኝ የሚል ጌታ አይደለም ሁሉንም ይሰጣቸዋል ለምኑ አሏቸው ይሄ ኢማሙ ትርሚዚ የዘገቡት ሐዲስ ነው ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ቦታ ላይ ሲያነሱ መቼም እንደኛ አይነት ሰነፎች በተለይ ወጣቱ አካባቢ እምናየው ማለት ነው አብዛኛው ነው አህለ ሱና ነኝ የሚለው ወገን ራሱ የራሳችንን ችግር ራሳችን ካልተናገር ማንንም አይነግረን አብዛኛው አህለ ሱና ነኝ የሚለው ወጣቱ ጋር ዱዓ ማድረግ ይሳነዋል ቦሪ አንድ ሰዓት ይፈጃል ዱዓ ማድረግ ላይ ሲባል ግን እጆቹ እንደዚህ ዘርግቶ ምን የሆነ ዱዓ እየለመነ ያለ መልሶ ወደታች ያወርዳቸዋል ዱዓውን አዳቡን ሳይጠብቅ ዱዓውን እንደው ሳይዘጋው የሆነ ፍጻሜ ማሳረጊያ ሳያደርግለት እንዲሁ በኋላ ፈሰስ በከንቱ የሚተው ስንት ሰው አለ ዱዓ የሚባለው ነገር ማይገራልን ሰዎች አለን ለእንደዛ አይነቶቹ ሰዎች ምን ይሉናል ነብዩ ሰለላሁ ዐለይሂ ወሰለም አዕጀዙ الناس من عجز عن الدعاء እርባና ቢስ እጅግ ደካማ ሰነፍ ሰው ማለት من عجز عن الدعاء ዱዓ ማድረግ ያቃተው ዱዓ ማድረግ ሰው ዱዓ ሲያደርግ ብቻ የሚቀና ቀድም መጀመሪያ ላይ እንዳነሳ ነው ሰው ዱዓ ሲያደርግ ይቀናል ነገር ግን ራሱ ዱዓ ማድረግ የተሳነው እንዲህ አይነቱ አይረቤ ሰው ነው ይላሉ ነብያችን የመጨረሻ አዕጀዝ የሚለው አፍዓል التفضيل ነው ወዳዳሪ ግስ ነው አጂዛና አዕጀዝ የሚባለው በጣም ደካማ ወራዳ ሰው ማለት ይሄ ነው ይላሉ ሐዲሱን እዚሁ ላይ ቀጥለው ወአብኸሉ الناس من بخل بالسلام ይላሉ ስስታም ሰው ብሎ ማለት ደግሞ ምን አይነት ሰው ነው ሰላምታን የሚነፍግ የሚሰስድ ሰው ነው ይላሉ አንድ ሙስሊም ወንድሙን መንገድ ላይ ሲያገኝ 30 ሐሰናት አለው ሰላሙ አለይኩም ወራህመቱላሂ ወበረካቱ በማለቱ 30 ሐሰናት አለው ተብሎ እየተነገረው ነገር ግን ያንን ችላ ብሎ አንድ ሙስሊም ወንድሙን ሰላሙ አለይኩም ቢለው ለወንድሙ ዱዓ ቢያደርግለት ምንም ይጎዳው ነገር የለም ነገር ግን እንደው ሰላም ከማለት ይልቅ አሻፈረኝ ብሎ ዝም ብሎ የሚያልፍና በምንቸገረኝነት የሚተው ሰው ምን ይላሉ አብኸሉ الناس ነው የሚሉት የስስታም ሁሉ የሰው ሁሉ ስስታም ምን በኺለ ቢሰላም ሰላሙ አለይኩም ማለት የተሳነው ሰው ነው ይሉናል ነብዩ ሰለላሁ ዐለይሂ ወሰለም በሌላ ቦታ ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ لا يرد القضاء الا الدعاء ዱዓን ምን የሚያደርገው የሚመልሰው ቀዳን የአላህን Subhanahu Wa Ta'ala ውሳኔ የሚመልሰው አንዳችም ነገር የለም ይላሉ ዱዓ ሲቀር ነው የሚሉት ولا يزيد في العمر الا البر ይላሉ እንደዚሁ በእድሜን የሚጨምረው መልካም ነገር ነው ብሎ ሐዲሱን ነብዩ ሰለላሁ ዐለይሂ ወሰለም ያስቀምጡልናል على كل حال አንድ ሰው ምናልባት እኔ አላህ የጻፈው ነገር ባዘል ያለፈ ነገር ከሆነ ለምን ዱዓ አደርጋለሁ ብሎ ሊያስብ ይችላል ግን ነብዩ ሰለላሁ ዐለይሂ ወሰለም لا يرد القضاء الا الدعاء ነው የሚሉት ያላህን ቀዳ ያላህን ውሳኔ ራሱ ዱዓ እንጂ ሌላ ምንም አይመልሰውም ብለዋል ስለዚህኛ ስለ ቀዳ ወቀደሩ ስለ አላህ ውሳኔ ትተን ማድረግ የሚገባን ምንድነው አላህን Subhanahu Wa Ta'ala መለመን ነው የሚገባን በአጠቃላይ ዱዓ كما قال بعض السلف الدعاء سلاح المؤمن ይላሉ ዱዓ የሙእሚን መሳሪያ ነው ይላሉ وعماد الدين የሃይማኖት ምሰሶ ነው ወኑሩ السماوات والارض የሰማያትና የምድር ብርሃን ነው ይሉናል እና ይሄ ዱዓ የራሱ የሆኑ አዳቦች የራሱ የሆኑ ሽሩጦች አሉት ዱዓ አንድ ሰው በዘፈቀደ ዝም ብሎ ማድረግ አይገባውም አዳቡን ብዙ ጊዜ ዱዓ እናደርጋለን ብዙ ጊዜ አላህን ልንለምን እንችላለን አንዳንዶቻችን ነገር ግን ዱዓችን ድንገት ሙስተጃብ ሳይሆን የሚቀረው አዳቦቹን ስለማናውቅ ይሆናል ሽሩጦቹን የዱዓን መስፈርቶቹን ስለማናሟላ ይሆናል ስለዚህ የዱዓ አዳቦችንና እንደዚሁም ዱዓ ላይ የሚሰሩ አንዳንድ አኽጣዎችን ቀስ ብለን እስቲ እንመለከታቸው ዱዓ በርካታ አዳቦች አሉት አንዳንድ ዑለሞች እስከ 50 60 ድረስ ይጽፋሉ ሁሉንም ማምጣት መቼም በዚህ አጭር ፕሮግራም ላይ የሚቻል አይደለም على كل حال ከዛ ውስጥ አንኳር የሆኑና መሰረታዊ አስፈላጊ የሆኑትን ነገሮችን እንመለከታለን እነዚህን አዳቦች አንድ ሰው ካሟላ አላህ Subhanahu Wa Ta'ala በፍቃዱ ዱዓውን ሙስተጃብ እንዲያደርግለት አጋዥ መሳሪያ ይሆናሉ ከነዚህ የመጀመሪያው አደብ ምንድነው አልኢኽላስ ነው ዱዓ የሚያደርግ ሰው ሙኽሊስ መሆን አለበት ዱዓ ሲያደርግ ለይልኝ ለይስሙልኝ እገሌ ዱዓ አደረገ ለመባል አይነት ነገር ሳይሆን ዱዓ ኢባዳ መሆኑን አውቆ ከልቡ ነው ማድረግ ያለበት
ዱዓ የኢባዳ አንኳሩ ነው ብለናል الدعاء هو العباده ብለናል ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት ዱዓ ኢባዳ ነው ከኢባዳም ደግሞ የኢባዳ አውራው ቁንጮ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም አስቀምጧል ይሄንን ዱዓ ሲያደርግ አንድ ሰው ለጉራ ለይስሙልኝ እገሌ ዱዓ ሲያደርግ እንዴት ነው በጣም ይችልበታል አይነት ነገር እንዲባልና የሆነ ሰዎች እንዲያደንቁት ፈልጎ ከሆነ ዱዓው እንኳንስ አላህ ጋር ሊደርስ ቀርቶ ከራሱ ጭንቅላትም አያልፍም እንዲህ አይነቱ ሰው እንዲህ አይነቱ ዱዓ እንኳንስ አላህ ጋር ውጤት ሊያመጣ ቀርቶ ይብልጠ ወንጀል ነው ሰውየውን የሚያሸክመው እንዲህ አይነት ዱዓ ከሚያደርግ ቢቀርበት ይሻላል ኢኽላስ የሌለው ዱዓ አላህ አይቀበልም ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲና ለሁ ዲን ነው የሚለው ሰዎቹን አላህ Subhanahu Wa Ta'ala አልታዘዙም ነው የሚለው ወማ ኡሚሩ አልታዘዙም ኢላ ሊያዕቡዱላህ አላህን Subhanahu Wa Ta'ala ሊገዙ አለና ምን አድርጉ ሙኽሊሲና ለሁ ዲን ኢባዳቸውን ዱዓቸውን ለአላህ Subhanahu Wa Ta'ala አጥርተው እንዲያደርጉ እንጂ በሌላ አልታዘዙም ነው ቁልላህ አዕቡዱ ሙኽሊሰን ለሁ ዲኒ ነው ለነብያችንም ሲነግራቸው አላህን Subhanahu Wa Ta'ala ብቻ ነው ምገዛው ለርሱ አምልኮቴን ኢባዳዬን ለርሱ ያጠራው ሲሆን ዱዓም የሚባለው የአምልኮት አካል ነው ስለዚህ ምን ማድረግ አለበት አንድ ሰው ዱዓውን በሚያደርግበት ሰዓት ይውልኝ ይስሙልኝ የሚባሉ ነገሮችንም ሆነ ሌላ ኢኽላስን ሊያበላሹ የሚችሉ ነገሮችን ሙሉ በሙሉ ማስወገድ አለበት ሌሎች ምናልባት ኢኽላስን የሚያበላሹ በዱዓ ሂደት ዱዓችን ሙስተጃብ እንዳይሆን የሚያደርጉ ነገሮች አሉ እነዛን በኋላ እናያቸዋለን ሁለተኛው افتتاح الدعاء بحمد الله تعالى والثناء عليه ዱዓውን በሚጀምርበት ሰዓት አላህን Subhanahu Wa Ta'ala አመስግኖ አላህን Subhanahu Wa Ta'ala አወድሶ በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት አውርዶ ነው አልহামዱሊላሂ ረቢል ዓለሚን الصلاه والسلام على رسول الله ሰለላሁ ዐለይሂ ወሰለም ብሎ ወይም ደግሞ ሌሎች ምስጋና ቃላቶችን ተጠቅሞ ነው ከዚያ ወደ ዱዓ መግባት ያለበት እንጂ እንዳገኘው ዘው ብሎ አይደለም ዱዓ በር ውስጥ መግባት ያለበት فضالة ابن عبيد የተባለ صحابي رضي الله عنه من ይላል بينما رسول الله صلى الله عليه وسلم قاعدا ነብያችን صلى الله عليه وسلم ቁጭ ብሎ እያለ ይላል መስጂድ ውስጥ إذ دخل رجل فصلى አንድ ሰው መስጂድ ገባና ሰገደ ከዚያ በኋላ ምን አለ فقال اللهم اغفر لي وارحمني ጌታዬ ሆይ ማረኝ እዘንልኝ አለ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ عجلت ايها المصلي አሉት አንተ ሰጋጅ ሆይ በጣም ቸኮልክ ተጣደፍክ አሉ ነብያችን እና በጣም ቸኩለሃል ايها المصلي اذا صليت አሉት ስትሰግድ ቁጭ ካልክ ሰግደ ተሸሁድ ላይ በመትቀመጥበት ሰዓት ወይም ሰላትን ጨርሰ ከተቀመጥ ዱዓ ማድረግ ካማረህ ምን አድርግ አሉት ፈህመድላህ መጀመሪያ አላህን Subhanahu Wa Ta'ala አመስግን بما هو اهله እርሱ ሊመሰገን በሚገባው ነገር በአቅም ልክ ረቡል ዓለሚን አመስግነው ከዚያሳ ወሰሊ ዐለይሂ ከዛ በእኔ ላይ ሰላዋት አውርድ ثم ادعوه ከዛ በኋላ ነው አላህን Subhanahu Wa Ta'ala መለመን ያለብህ ብለው ነብያችን ሰለላሁ ዐለይሂ ወሰለም በዚህ ሰውዬ አስተማሩት ይው ፈዳላ ምን ይላል እዛው ሐዲስ ላይ በመቀጠል ثم صلى رجل اخر ሌላ ሰው ደግሞ መስጂድ ገብቶ በዛው ቅጽበት ማለት ነው ምን አደረገ ሰገደ ከሰገደ በኋላ ዱዓ ሊያደርግ ሲል فحمدallah አላህን አመሰገነ وصلى على النبي صلى الله عليه وسلم በነብያችን ላይ ሰላዋት አደረገ ከዚያ ምን አሉት ነብዩ ሰለላሁ ዐለይሂ ወሰለም فقال له النبي صلى الله عليه وسلم ايها المصلي አሉት አንተ ሰጋጅ ሆይ ادعو تجب الله ለምን ዱዓን ሙስተጃብ ያደርግልሃል ለምን አዳቡን ጠብቀሃል በስርዓቱ አሟልተ ነው ይህንን ዱዓ ያደርክ ያለውና በደንብ አድርገ አላህ Subhanahu Wa Ta'ala ምን ያደርጋል ዱዓህን ሙስተጃብ ያደርግልሃል ብለው ነብዩ ሰለላሁ ዐለይሂ ወሰለም መናገራቸውን ኢማሙ ትርሚዚ ዘግበውታል ሼኽ አልባኒ ሐዲሱን ሷሂህ ነው ብለውታል ሌላው ከዚህ ከዱዓ አዳብ ውስጥ ውዱ ማድረግ ወደ ቂብላ መዞር እጆችን ደግሞ ማንሳት እጆቻችንን ስናነሳ በአንገታችን ልክ በደረታችን እንደምታዩ እንደኔ ማለት ነው እንደዚህ ሆነን ሁለት እጃችንን አድርገን አላህን Subhanahu Wa Ta'ala መለመን ምናልባት ደግሞ ይብለጥ ወደ አላህ Subhanahu Wa Ta'ala መቃረብ የበለጠ ዱዓችን ሙስተጃብ እንዲሆን ከፈለግንና ነገሩ ካስጨነቀን ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ያደርጉ እንደነበረው ብብታቸው እስኪታይ ድረስ ወደ ላይ ሁለት እጃቸውን ነብዩ ሰለላሁ ዐለይሂ ወሰለም ያነሱ ነበር እንደዛም ማድረግ ይቻላል ለምን ይሄ የበለጠ አላህን Subhanahu Wa Ta'ala ለመፍራት ወደርሱ ለመዋደቅ እና ከልባችን ወደሱ ወደ አላህ Subhanahu Wa Ta'ala መዞራችንን ያንጸባርቅልናልና ስለዚህ ውዱ ማድረግ ራሱ ነብያችን ሰለላሁ ዐለይሂ ወሰለም አቡ ሙሳ አልአሽዓሪ የተናገረው ሐዲስ ላይ
አንድ ወቅት ላይ አንድ ሱሐቢ ሞቶ ዑበይድ ኢብኑ ዓሚር ይባላል ያ ሱሐቢ ሲሞት ነቢያችን ሰለላሁ ዐለይሂ ወሰለም ስቅስቅ ብለው አልቅሰው በጣም ያ ሱሐቢ በመነጠሉ ከሳቸው አዝነው ነቢያችን ሰለላሁ ዐለይሂ ወሰለም ብዙ እንባቸውን ካፈሰሱ በኋላ ምን አደረጉ ውሃ አምጡልኝ ነው ያሉት ነቢያችን ውሃ አምጡልኝ አሉ ውሃ መጣላቸው ውዱ አደረጉ ነብዩ ሰለላሁ ዐለይሂ ወሰለም ከዛ ሁለት እጃቸውን ወደ ላይ አንስተው ምን አሉ اللهم اغفر لعبيد بن عامر ነው ያሉት አላህ ሆይ ለዑበይድ ኢብኑ ዓሚር እማረው እባክን ይቅር በለው ማርታን ስጠው ብለው ነቢያችን ሰለላሁ ዐለይሂ ወሰለም ምን አደረጉ ለመኑለት አቡ ሙሳ አልአሽዓሪ ምን ይላል ወራአይቱ በያድ ኢብጢህ ይላል ብብታቸውን ነጩን ተመለከትኩኝ ሁለት እጃቸውን ሲያነሱ ብብታቸውን የግራና የቀኝ ብብታቸውን ነጭ ሆኖ ከውስጥ ተመለከትኩኝ ይላል አቡ ሙሳ አልአሽዓሪ ይሄ ሐዲስ ሙተፈቁን ዐለይሂ ነው ቡኻሪና ሙስሊም የዘገቡት ሐዲስ ነው በሌላም ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ቂብላ እንደሚቅጣጩ የቅድሙ ኢማም ሙስሊም የዘገቡት ሐዲስ የበድር ቂሳ ግልጽ ነው ወደ ቂብላ ዙረው ነብዩ ሰለላሁ ዐለይሂ ወሰለም ሁለት እጃቸውን አንስተው ኩታቸው እስኪወድቅ ድረስ አላህን ሱብሓነሁ ወተዓላ ለምንዋል ሰላተል ኢስቲስቃም ላይ ነብያችን ሰለላሁ ዐለይሂ ወሰለም ፊታቸውን ወደ ቂብላ አድርጎ ዱዓ እንዴት እንዳደረጉ ያም ታሪክ ቡኻሪ ሙስሊም የዘገቡት ሐዲስ ነው ሌላው አራተኛው አደብ ምንድነው ዱዓ የሚያደርግ ሰው አልኢዕትራፉ ቢዘንቢ ወንጀሉን ማመን አለበት ወንጀሉን ማመን መቻል አለበት ጥፋተኛ መሆኑ ሁሉ ጊዜም ሊሰማው ይገባል እኔ ንጹህ ነኝ ብሎ ራሱን መቀደስ የለበትም ሁሌ መሳሳታለው ጌታዬ ማረኝ ይያለ ምህረቱን ሲለምን መጀመሪያ ውስጡ ላይ ጥፋተኝነት ስሜት ሊሰማው ይገባል የጥፋተኝነት ስሜት የማይሰማው ሰው በመጀመሪያ ደረጃ አላህን Subhanahu Wa Ta'ala ራሱ ለመለመን አይነሳሳም فلا تزكوا انفسكم ነው የሚለው አላህ ራሳችሁን ንጹህ ነን አትበሉ ራሳችሁን አትቀድሱ ራሳችሁን አታጥሩ ነው የሚለው አላህ Subhanahu Wa Ta'ala ሐዲስ አልቁርስ ላይ ሁላችንም ወንጀለኛ መሆናችንን ማንንም ሰው እንደው ከጥፋት አመልጣለሁ የሚል እንደሌለ ሲያስቀምጥ ምን አለ ሙስሊም በዘገበው ሐዲስ ላይ ምን ይላሉ ነብያችን ሰለላሁ ዐለይሂ ወሰለም يقول الله عز وجل يا عبادي انكم تخطئون بالليل والنهار ባሮቼ ሆይ እናንተ በሌሊትም በቀንም ጥፋት ተሰራላችሁ وانا اغفر الذنوب جميعا እኔ ሁሉ ጊዜ ወንጀልን እምራለሁኝ وانا اغفر الذنوب جميعا እኔ ወንጀል የተባለው በሙሉ እምራለሁ فاستغفروني ምን አድርጉ ምህረት ጠይቁኝ اغفر لكم እምራቸዋለሁ ነው ያለው ዱዓ የሚያደርግ ሰው ጥፋተኝነቱ ሁሌም ሊሰማው ይገባል አጥፍቻለሁ ጌታዬ ማረኝ ነው ማለት ያለበት ይሄ ለምንድን ነው አንድ ሰው የጥፋተኝነት ስሜት በሚሰማው ሰዓት ቀልቡ ራሱ ስብር ይላል ወደ አላህ Subhanahu Wa Ta'ala ሲጠጋ አላህን ሙሉ በሙሉ መገዛቱንና ደካማነቱን ከጥፋት የማይርቅ መሆኑን ማረጋገጫም ጭምር ስለሆነ ነው ዩኑስና አለይሂ ሰላም ስናይ አሳውጧቸው እዛ አሳነባሪ ሆዱስ በነበሩበት ሰዓት አላህን ሲለምኑ ምንድነው ያለው ፈናዳ في الظلمات الا اله الا انت سبحانك اني كنت من الظالمين ያለው ጌታውን በጨለማዎች ውስጥ ተጣራ የባህሩ ጨለማ የሌሊቱ ጨለማ የአሳው ሆድ ጨለማ አለ እዛ ውስጥ ሆኖ ጌታዬ ካንተ በስተቀር ሌላ አምላክ የለም ጥራት ይገባ اني كنت من الظالمين መጀመሪያ ያደረገው ምንድነው አላህን ካመሰገነ ካወደሰ በኋላ ጌታዬ እኔ ከበደለኞች ነኝ ጥፋት ፈጽሜያለሁ ይቅር በለኝ ከዚህ ካለሁበት ጭንቀት አውጣኝ የሚለው ቀጥሎ ነው ያነሳው ማለት ነው ይሄ ሁሉ የሚያሳየው አንድ ሰው መጀመሪያ በወንጀሉ ማመን አለበት ወንጀለኛ ነኝ የሚለው ስሜት ውስጡ ላይ ሊኖር ይገባል ዱዓው ሙስተጃብ እንዲሆን አምስተኛ ዱዓ ሲያደርግ ኢልሃህ ያስፈልጋል ኢልሃህ ማለት ችክ ማለት ዱዓ ሲያደርግ ሁሉ ጊዜም ችክ ማለት አለበት ዱዓውን ሲያደርግ ራሱ እርግጠኛ መሆን አለበት በቁርጥ ነው ማድረግ ያለበት እንደው አላህ ከፈለገ ይማረኝ ካልፈለገ ይቅር አይነት ነገር በሚል እንደው አንድ ሰሞን ብቻ በድንገት የምትደረግ ዱዓ ሳይሆን ዱዓው ራሱ መደጋገም አለበት ተክራር ያስፈልጋል አንዳንዴ ዱዓውን ሲያደርግ 3 ጊዜ ቢያደርገው ራሱ ይወደዳል ይላሉ 3 ጊዜ ማድረጉ ራሱ ሙስተሐብ ነው የሚሉት ችክ ማለት በሚጠይቀው ጥያቄ ይሄ ነገር መሳካት አለበት የሚል እና አላህን ሲጠይቅ ቆርጦ ወስኖ መሆን መቻል አለበት እና 3 ጊዜ ቢደግመው ይወደዳል ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ اذا دعا احدكم فليعزم المسألة ይላሉ አንዳችሁ አላህን ሲለምን ለመናው እንደው ያን ነገር እንዲሰጠው ቁርጠኛ ይሁን ይላሉ ቁርጠኝነት ያስፈልጋል በዱዓው ላይ ቁርጠኝነት ያስፈልጋል ወለም ዘለም ማለትና ከፈለክ አድርገው ካልፈለክ ተው የሚባለው ይሄ አደብ ያጣ ሰው ዱዓ ነው በመጀመሪያ
ولا يقولن اللهم ان شئت فاعطيني الله كفلك سጠኝ ካልፈለክም ባሰጠኝም ግድልኝ አይነት ነገር በሚል እንዲህ አይነት መንፈስ ይዞ ዱዓ የሚያደርግ ሰው መጀመሪያም ዱዓው ሙስተጃብ አይሆንም ነው ያሉት ነብያችን ሰለላሁ ዐለይሂ ወሰለም ለምን ሲባል فإن الله لا مكره له ነው የሚሉት أو فإنه لا مستكره له አላህን የሚያስገድደው የለም ከፈለክ ስጠኝ ከፈለክ አትስጠኝ የሚባለው ለመخلوق ነው ምናልባት አንድ የሆነ ጉልበተኛ ሰው ይኖርና አንደኛውን የሆነ ነገር ስጠኝ ብሎ ሊጠይቀው ይችላል ሌላኛውን አቅም አለኝ ብሎ የሚያስብ ከፈለክ አድርግልኝ ማትፈልግም ባታደርገው ደግሞ የሆነ ነገር ይከተልሃል አይነት ነገር በሚል በማስፈራሪያ አይነት ነገር የሆነ አስገዳጅ ነገር ከጀርባው ካለ ያ ሰውዬ ይሄ ነገር ባላደርግለት እኮ የሆነ ችግር ሊያመጣብኝ ይችላል ብሎ በመፍራት መخلوق ሊያደርግ ይችላል ረቡል ዓለሚን ግን መጀመሪያም አንድ ሰው ዱዓ ሲያደርግ ምንድነው ማድረግ ያለበት በቁርጥ አላህን Subhanahu Wa Ta'ala ይሄን ነገር አድርግልኝ ብሎ መጠየቅ ብቻ አይደለም ያ ነገር ሙስተጃብ እንዲሆን ራሱ ችክ ማለት አለበት ነው የሚሉን ይሄ ሐዲስ ሙተፈቁን ዐለይሂ ነው ቡኻሪና ሙስሊም የዘገቡት ሐዲስ ነው ሌላው ዱዓ ሲያደርግ ድምጹን ዝቅ ማድረግ خفض الصوت ይላሉ ዑለማዎች ድምጹን ዝቅ ማድረግ አለበት ዱዓው ራሱ በሚስጥር ነው ማድረግ ያለበት ዝም ብሎ በአደባባይ ላይ የሚደረግ ዱዓ ብዙውን ጊዜ ሪያ ይገባበታል ይውልኝ ስሙልኝ ሌሎችም ነገሮች ይገቡበታል ለብዙ ነገር የተጋለጠ ነው ዱዓ የሚያደርግ በተለይ የግሉ ሐጃ ከሆነ ከጀማዓ ጋር እስካልተሰበሰበ ድረስ በሚስጥር ማድረጉ ይወደዳል ለምን አላህ Subhanahu Wa Ta'ala ادعوا ربكم تضرعا ነው የሚለው ጌታችሁን አላህን Subhanahu Wa Ta'ala ምን አድርጉ ለምኑት አላህን ጌታችሁን ለምኑት ይላል ተضرعا ተዋድቃችሁ ለርሱ ተናንሳችሁ ዱዓ ሲደረግ እንግዲህ አንዳንድ ሰዎች እንደሚያደርጉትም አይደለም አንዳንዶቹ ልክ ዱዓ ሲያደርጉ ሰው መخلوق ሲለምኑ ጸጉራቸውን ያከኩ እንዲህ ምናም ነገር ይያሉ ነው የሚያደርጉት እንደው የሆነች ነገር ቸግራይ ነበርም ናም ነገር በሚል አሳዛኝ መስሎ ነው የሚቀርበው ኻሊቁ ጋር ግን ዱዓ ሲያደርግ ተضرع የሚባል የሌላቸው ሰዎች አሉ ብዙ ሰው ተضرع አያደርግም ልክ አላህን Subhanahu Wa Ta'ala አንድ ተራ ሀብታም የሚያነጋግር ያህል እንኳን ክብር አይሰጥም አላህ Subhanahu Wa Ta'ala ادعوا ربكم تضرعا ጌታችሁን አላህን Subhanahu Wa Ta'ala ተዋድቃችሁ ለምኑት ወخفية በሚስጥር ይላል በሚስጥር አላህን Subhanahu Wa Ta'ala በሚስጥር ለምኑት انه لا يحب المعتدين እሱ ወሰን አላፊዎችን አይወድም ነብያችንም ሰለላሁ ዐለይሂ ወሰለም ምን ይላሉ በሚስጥር ዱዓ ማድረግ ድምጽን ዝቅ ማድረግ እንደሚያስፈልግ ማለት ነው ቢያንስ ሚስጥር ባይሆን እንኳን ድምጽ ዝቅ መደረግ እንዳለበት ሲያስተምሩ አንድ ጊዜ ሱሐቦች ከነብያችን ጋር አብረው ይሄዱ ዱዓ ሲያደርጉ ድምጻቸውን ከፍ አደረጉ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ምን አሏቸው ለሰዎቹ አዩሃ الناس اربعوا على انفسكم እናንተ ሰዎች ሆይ በነፍሶቻችሁ ላይ እዘኑ ነፍሳችሁን ይንያል በመጮህ አታስጨንቋት የሚገባ ያልሆነ አላስፈላጊ ጩኸት ውስጥ አትግቡ انكم لا تدعون አሰማሉ እናንተ የምትጠሩት ጌታ ደንቆሮ አይደለም ولا غائبا ከናንተ የራቀም አይደለም انكم تدعون سميعا قريبا እናንተ የምትጠሩት ጌታ የምትለምኑት በጣም ሰሚ ሆነ ቅርብ ሆነ አምላክ ነው وهو معكم እሱ ከናንተ ጋር ነው ብለው ነው ነብያችን ሰለላሁ ዐለይሂ ወሰለም ያስቀመጡት ይሄ ኢማም አልቡኻሪ የዘገቡት ሐዲስ ነው ሐሰን አልበስሪ ድምጽን ዝቅ ስለማድረግ ሲናገሩ ምን አሉ ወለቀድ ካነ المسلمون يجتهدون في الدعاء ይላሉ ቀደምት ሙስሊሞች በዱዓ ላይ የሚችላቸው አልነበረም በጣም ታታሪዎች ሁሉ ጊዜም ዱዓ ያደርጋሉ እንደኛ ባካችሁ ዱዓ አድርጉ ተብሎ ይህን ያህል እስኪጮህባቸው የሚጠብቁ አልነበሩም ሁሉ ጊዜም አላህን Subhanahu Wa Ta'ala በመለመን የሚጥሩ የሚለፉ ሰዎች ነበሩ ዱዓ እንደ አንድ ኢባዳ ዘርፍ አድርገው ሁሌም ለተቀን አላህን ይለምኑ ነበር ወማ ይስማዑ ለሁም ሰውቱን አለ እንደው ነገር ግን ዱዓ ሲያደርጉ ድምጻቸው አይሰማም ነበር ኢን ካነ ኢላ ሐምሰን በይነሁም ወበይነ ረብሂም እንደው ድምጽ ከተሰማም ሽኩሽኩታ ነበር በእነርሱና በአላህ Subhanahu Wa Ta'ala መሐከል እንደው ለአላህ ሐጃቸውን ሲነግሩ ይንሸኳሸኳሉ እንጂ ከዛ ውጪ ምን ይያሉ እንደሆነ እንኳን አይሰማም ነበር ለምንድነው ይላሉ ሐሰን አልበስሪ ንግግራቸውን ቀጥሎ وذلك ان الله تعالى يقول ادعوا ربكم تضرعا وخفية ጌታ አላህ Subhanahu Wa Ta'ala ምን ብሏል እሱን ለምኑት ለርሱ ተዋድቃችሁ በሚስጥር ድምጻችሁን ዝቅ አድርጋችሁ ብሏል